አይደል? ቆጨኝ ገና የሚል ዘፈን የለም? ቆጨኝ ጠይቀኝ መልሰኝ ምናምን ነገር የማን ዘፈን ነበር እንደዚህ የምትለው? እናቴ ትሙት። ለመመለስም ታስባላችሁ። በጣም የመጨረሻ ዋጋ ነው፣ አይጨምርም። ላስት ፕራይስ። ቢታረቁ ምን ይልሻል ስትላት ደስ ይለኛል ቢሰራላቸው እርቅ። አይታረቁ። አንቺም ከወዴ ጋር ትገናኛት ጂጂ ጠኔ ሆኖ ይቀርብሻል። እንደዚሁ አምሮሽ እንደ ኩፍኝ ብጉር ሆኖ እንደዚሁ ፍርጥጥ ብሎ እዚህ ላይ ያለው ስሜትሽ እንደዚሁ ፊት ለፊት ላይ እንደዚህ ሲፈስ እናየዋለን እንጂ አይታረቁ። ንገሩኛ፣ ምን አለች ይመስላችኋል? የሰማችሁ ሰዎች ምን አለች? ፋኒ ሀብታም ሴት ባገባ ደስ ይለኛል ብሎ ከዛም ከሆነ ሰው ጋር ቀጠሮ እንዳለው ያሳያል። ይኸው ምግብ ቤት ውስጥ ሆኖ ይኸው አያችሁ፣ ምግብ ቤት ውስጥ ሆኖ ይሄን ቪዲዮ ለቀቀ። ቀጠሮ ሰው እየጠበቀ ነው። አያችሁ፣ ሰዓት እያየ እየጠበቀ ነው። አያችሁ፣ እየጠበቀ ነው። ልብስ ገና ሲቀይር ምናምን he was okay ያ በጣም ብዙ ኢንቪቴሽን ቀርቦለት ነው። እንደገና ደግሞ በሁለት ሳምንት አይደለ ልጆቹ ሊዝ የተፈረደው ቅዳሜና እሑድ። ያ ጊዜ ሲደርስ ቶሎ መመለስ ነበረበት እና ለዛ ነው የተመለሰው። እሺ ለዛ ለምን በአንድ ጊዜ እዚህ አልነግራችሁ ማድረግ እንትን አይልማ። እሺ አስገድዶ ሳይሆን ቀጠሮ ማክበር ስላለበት ለ15 ቀን በየ15 ቀን አለ የሚይዘው ልጆቹን ቅዳሜና እሑድ። ከአርብ ዕለት ሄዶ ከማለ ህጻናት ይወስዳቸውና ቅዳሜና እሑድ አጠገቡ ሆኖ እሑድ ሰኞ ማለ ህጻናት ይመልሳቸዋል። እሷ ደግሞ ከዛ ትወስዳለች። እስከ 2 ሳምንት አይገናኙ። ለዛ 2 ሳምንቱ ላይ እሱ እዛው ጀርመን ተመለሰ። አሁን ደግሞ 2 ሳምንቱ አንዱ ቅዳሜና እሑድ ሲያልፍ እንደገና ሌላ 2 ሳምንት አለ የሚቀረው። ለዛ ነው ሆላንድ ምናምን የሚሄደው ማለት ነው። ያ ይሄ የራሱን እንትን ሮብ ሲፈልግ ይዘለዋል። ተይው ብዙ ነገር አለ እንግዲህ ገብቶሻል። ከፈለግን ቅዳሜና እሑዱን የምናቆማል፣ ግን እኛ ስለፈለግን ብቻ አለ። እሱም ልጆቹን ይፈልጋቸዋል፣ ልጆቹም ይናፍቁታል። ገባችሁ? ሰሴት እንደነ ጂጂማ ጭራሽ አይ ያንን እኔን እስቲ ልክ ውስጥ አስገባኝ። እስቲ እኔን ልክ ውስጥ አስገባኝ። አር ይላል ሶማሊያ አባ። ገባችሁ? የኛ ውሳኔ ይሄ በጸብ ላይ ብቻ አይደል፣ እሱም በማይጎዳበት ልጆቹ በማይጎዱበት እዚህ በሚያቀራሩበት በማይሆን መንገድ ነው ታይቶ ህግ አዋቂም ምን አዋቂም ግሩፕ ቁጭ ብሎ አብረን ተሰለጣጠን ደና ሆኑ ብለን ምንበታተነው ማለት ነው። ዛሴት ይሄ እዚህ ቁጭ ላይ ጤጤ ነው። ህዝብስ ምን ይላል ከሚል አንጻር ነው እዚህ የምናመጣው እንጂ ስንት የሰለጠነ ስንት የተማረ ሰው እንዳለ ታውቃላችሁ። እዚህ ሚዲያ ላይ ዝም ያሉት ብዙ ነገር የሚያውቁ ናቸው። ገባችሁ? ዛሴት እና ካላደረግን እንደ ቶፒክ ላልፈው እችላለሁ እንጂ እንደዚህ ነገር ውስጥ አልገባም። ማለት እርግጠኛ ሆኜ በእነሱ አልምልማ። እርግጠኛ ስሆን በጣም ነው የምቆምል። ልክ እንደ ፋኒ ልክ እንደ ሊያ ቆምላችኋል። አሁን ደግሞ ቤታ ላይ በሚደረገው ነገር የእውነት እንደነሱ ነው እየቆምኩላት ያለው። እሷ መታ እጄን ስታልጠመዘዘች እና ድራማ እኔ ላይ አክት ስታላደረገች ድረስ እዛ ነቡቺ ምናምን የሚሰሩባትን ነገር በስነ ስርዓት ስላየው እኔ ጋም ተደውሎ ስለሰማው ገና ለገና ሰዎችን ትበላለች በሚል አንጻር ይሄንን ዘብዝፈውባት ቁጭ ብሎ ሲዶልቱባት የሚውሉት ገባችሁ? ያ
ስቆምልስ ተመጨረሻ ቆምላለሁ። ግን ድራማ አትሰራብኝ። እኔ ሪስኩስ ገብቼ እኔ ላይ ድራማ አትሰራብኝ። ፋኒን ዘንድሮም ወደፊትም የማምነው ከኋላም አየሁት ከፊትም አየሁት ሂዝ ኖት ድራማ የሚሰራብኝ ልጅ አይደል። አይ ነው ለዛሬ ቤተሰብ አይነት ስሜት የሚሰማኝ ለፋኒ ማለት ገባችሁ? ያ ዛሴት እና ስሟ ዛሬ ፋኒ የሆነ እንትን ለጠፈ ምግብ ቤት ሰው እየጠበቀ እና ከቤት ወደ ምግብ ቤቱ ሊሄድ የሆነ ቀጠሮ አለው። ከመብላቱ በፊት ማን ነው ገስት የሚልከው? ሀው ገስት ገስ አሪ ኦኬ ቤቢ ሀብታም ሴት በጣብስ ምናምን አለ። ሚኪ ሰላም ነው ወንድማችን ብሎ ሲለጥፍ ጂጂ ምን ብላ ብትመልስ ጥሩ ነው? አሽሙር አስመልስላ። እስቲ ገምቱ ገስ፣ እስቲ ዝም በሉና ገምቱ። አንድ ጊዜ ለአንድ አፍታ ገምቱ እስቲ። ምን ብላ ያወራች ይመስላችኋል? ሰደበችው ወይስ ምን አደረገችው? እስቲ ግምታችሁ ምን ያህል ታውቋታላችሁ? ለዩቲዩብ ልጆች እነግራችኋለሁ። ከራሷ አንደበት ላሰማችሁ። ያ ከራሷ አንደበት ላሰማችሁ። ማሜ ጋር አይ ቲንክ ይመስለኛል ጌም ገብተው የሆነ ልጅም አለ ጃኮ ነው ምናምን ይባላል አይዶን ነው ከሱ ጋር ከዛ የሆነ ውይይት አንስተው ስለ ፋኒ ልክ ፋኒ ቪዲዮ ለቆ ከ3 ሰዓት ነው ከ4 ሰዓት በኋላ እሷ ከእንትና ጋር ጌም መጫወት ጀመረች። ከዛ ሰላም ሚኪ ሰላም ነው ያ እና ምን አስተያየት እንደሰጠኝ ስሙ ጋይስ ያ እና ልጅሽ ፍቅር እያለባቸው ነው የተለያዩ ወይስ በቅቷቸው ነው የተለያዩ? ወይስ ስላረጋት ነገር ነው የተለያዩ? ማቃት ታፈቅረዋለሽ? አሁን ለምሳሌ አውዝ ቢላ ብነ ሸይጣን ወይ ያ ረቢ ያለ ወይ ያ ረቢ ምን እንዳለ ሰማችሁ? እኔስ ምቾኮለው ነገር መጀመሪያ እናንተ ብትሰሙስ ምንድነው እንደዚህ የሚያደርገኝ? ጋይስ ተረጋጊ በሉኝ እንጂ እናንተ ስሙ መጀመሪያ። ከዛ ነው ተነትነዋል 9 ሰዓት ተነትነዋል። እቺ የ1 ሰዓት ቪዲዮ በጣም እንደምታፈቅረው ከሱ አይደለም የተረዳሁት። ለኛ ለቤተሰብ ያሳየችው ለሱ የሆነችለት የሰጠችው ልጅነቷን ፊውቸሯን ምናምን በደንብ ነው የምታፈቅረው። ይሄ እኮ ምንም ጥያቄ የለው። እያፈቀረችው ግን አብራው እንዳትኖር የተፈጠረ ነገር አለ ማለታቸው። ልንገርሽ አሁን እሷ አሁን ትወዳለች። ቢስተካከል ብትመልሰው ደስ ይላታል። ብትመልሰው እንግዲህ እሷ ናት የምታውቀው። አንቺ ሪድ ከምታረጊው ነገር ነው የምልሽ ላይ ከምታስቢ ቢሰራ ደስ ይላታል። እኔ ራሴ ቢሰራላቸው ደስ ይለኛል። ጂጂ አውዝ ብለምነ ሸይጣን ጂጂ አረ ሆዴ ሲንግል ሲሆን እንዲታረቁ ፈለግሽ አይደል? ምክንያቱም ልጅ መጠበቅ ሰለቸሽ። ዩሲ ዛይት ወይ ረቢ ሰማሽ? መዶሻ አውዝ ብለምነ ሸይጣን ሰማሽ? አልሰማችሁ? ደግሜ ነው ማሰማችሁ። እስተሚገባችሁ ነው ማሰማችሁ። ምን እንዳለ ሰማችሁ? አልሰማችሁም አይደል? ምን አለች? ቢታረቁ ስትላት እኔ ደስ ነው የሚለኝ እንደምታፈቅረው የተረዳሁት ያን ሁላ መስዋዕት ስለከፈለች። እውነት ለወዲያው ፍሪ ሲሆን ከወዴ ጋር እንዴት ትገናኛለሽ? እንዴት ነው የምትገናኙ? ልጅ እየጠበቅሽ ነው ሳትፈልጊ እንደዛ ስትቦተረፊ ልጅቷን ተያት። ልጅቷን የሌለ ነገር አይምሯ ላይ ቶርች እያደርሽ ልጅቷን ህይወቷን አታበላሺ። ጂጂ አንቺ ሴት ብትሆኚ ሴቶች ብዙ ጊዜ ከባላቸው ጋር እንኳን ተጣልተው ትፈልጊዋለሽ ሲባል አልፈልገውም ብለው ገብተው ከዛ በኋላ 6 ልጆች ነው የሚዋለዱት። እንደ ሴት ብዙ ህይወት እንዳሳለፈ እንኳን እንዴት አንደርስታንድ አታረጊያትም ብዬ ነግሬሽ ነበር። አንቺ ቆሻሻ፣ አንቺ ልቃሚ። ብዙ ጊዜ እህቶቻችን ተጣልተው ይመጡና ትፈልጊዋለሽ እኔ ሁለተኛ ትላለች። ሽማግሌ ሲመጣ ቤተሰብ አጠገቧ ካለ እምቢ ትላለች። ወዲያውኑ በአጥር ላይ ሲጠቃቀሱ ታያለ። እና
ካለች በኋላ ነው አሁን እድሜ ልክ አብሮ የሚኖሩት ብዬ ነገርኳት። ቢገባሽ እንዴት እንኳን ልጅቷን አትረጃትም? ምን አለች? ከታረቀች እላይ ላይ ዴንዝል ነስንሽ ራሴን አቃጥላለሁ ነው ያለችው። ያንን ቪዲዮ ላኩልኝ ጋይስ፣ ላኩልኝ። ዴንዝል ልጄ እንደቆረጠላት አሁን ላይ ገብቶኛል። ያኔ ከሳታለው ስትል ላይቭ ላይ ሲላት ስፈልግ አድርግ አታድርግ ብላ ያኔ ደፍሮኛል ፋኒ ያለች ጊዜ የለም ደፍሮኛል ያለች ጊዜ ጂጂ ያንን እሱን ወክላ ምንም ስለ እናቷ ክፉ ስላልተናገረች ያኔ ነው ልጄ እንደቆረጠላት የገባኝ አለች። ያኔ ስለተረዳው ልጄ እንደውም ዋኖፊ ነው የጠየቀቻት። ዋኖፊ ጠየቀቻት። አኬ ጠየቃት። አኬ እውነት እንደዚህ ነው ብሎ ጠየቋት። ሲላት ብታደርግ ራሴን ነው ማጠፋው፣ በልጄ መተማመኔን እንደቆረጠላት የምታውቀው እንደዚህ አይነት ደረጃ ነው የምተማመንባት አለች። ገባች? ልጄ እንደቆረጠላት እንደማትወደው አሽቀንጥራ እንደጣለችው የማረጋግጥልን ከሱ ጋር ከታረቀች ራሴን እንደማጠፋ ታውቃለች አለች። አሁንስ ፍቅር አለባት አይደል? ሀብታም ሴት ጋር ሲገናኛ የሻ ልጅሽ ዲፕረስ ውስጥ ወደቀቻ። ስንመክራት ስንነግራት ሳምሪ ተይ እቺ ልጅ ምጡቁናት ጎግላት ጢጢ ምናምን ያለች ስትመነጠቀሽ የምትውለውን የሌለሽን ነገር ቆም ብለሽ አስቢ። እሱ 7 ዓመት ሙሉ ሲሰደብልሽ ቆይቶ አንድ ቀን አንቺን እህቱ ስትናገር ይሄው እንደዚህ ሲሰድባት ነበረ። እንደዚህ አታድርጊ ያላት ጭራሽ እህቱን ልደብድብ ብላ እስከ ኢትዮጵያ ደስ ሄደች ልጅ ናት። ገባችሁ? ያ አሁንስ ፋኒ እንትን ለጠፈ። የሆነ ሬስቶራንት ቁጭ ብሎ ሰው እየጠበቀ ሰዓት ነው። ከዛ ከላዩ ላይ ምን ብሎ ጻፈ? ሀብታም ሴት መጥበስ እንዴት ደስ ይላል አለ። ከዛ ልጄ እኮ በጣም ነው የምትወደው። እናቴ ትሙት በይ እስቲ የቷ እናትሽ? አንቺ ልቃሚ፣ እኔም ደግሞ ማይምላት እኔም ማይቆርጥልኝ ነገር ገይስ ሺት እስኪ ከዛ ማሊ ፋኒና ልጅሽ ፍቅር እያለባቸው ነው የተለያዩ ወይስ በቅቷቸው ነው የተለያዩ? ወይም ስላረጋት ነገር ነው? ልጄን ማቃት ታፈቅረዋለች። አሁን ለምሳሌ ታፈቅረዋለች አይደል? ከዚህ ኩስ ፍቅር እንዴት የኔ ቤተሰብ ይዘዋል ስትይ አልነበረም እንዴ? ከዚህ ጭንቅላት ልጄ ፍቅር አይዛትም ስትይ አልነበረም እንዴ? በህይወቴ ልጄም የምትጸጸተው ትልቁ ጸጸቷ ይሄን ኩስ ጋር መዋሃዷ ነው። አላልሽም እንዴ? አላልሽም? ሄለን ሰራችለት ቤት አልባረገችው ስትይ አልነበረም እንዴ? ህይወት አልባረገችው ስትይ አልነበረም እንዴ? አይደል? አሁን ስታስቢው እንዲህ መስኮት እያየ ስታሰላሲው በዚህ ዶማ ጭንቅላትሽ ፍቅር አለባት ራይት አይደል? ከሆዴ ጋር እንዳትገናኝና እንደገና ሌላ ድራማ እንዳሰሪ ዞር ስትይ ፊሎና እንትና ዋተር ሚልክ ሲሉሽ ትሰሚያለሽ። ሳምሬ የለች ስራ ቦታ ናች ወይ እንትን ፕራክቲሷ ቦታ ናት። ገና ላሊን ፕራክቲስ ቦታ ናት፣ ነርስ አሲስታንት እየተማረች። እሷ ደግሞ እንደ ቀነኒ ብላ አስፈራርታሻለች። ራስሽ ባደረግሽባት ተጽዕኖ አንቺ ሹ ያልሽ ለተሳዳቢው ላሰጠሽ ያልሻትና አንቺ ራስሽ እንድታጠፊ ነው ማረግሽ፣ እንድታብጂ ነው ማረግሽ ያልሻትን ቪዲዮ ሁላ እኔ ጋር እንዳለ ታውቂያለሽ። አምጥቼ የሳምሪ አሁን ላለችበት ደረጃ ማን ያደረሳት የሚለውን ነገር መወያያ እንደማረግሽ ታውቂያለሽ። ገብቶሻል? ያ ራሴን ላጠፋ ነው ብላ ነገረችሽ። ሽማግሌ ሁላ ላክሽባት፣ የእሷን ቮይስ ልከሽላት። ገብቶሻል? ያ ነገር ነው አንበጭብጮሽ አንድ ስምሽ እንዳይጠፋ፣ 2 ሚዲያ ላይ መቀመጫና እንትን እንደማይኖር ስታውቂ ሳትፈልጊ በቃ ልጆችሽን ጠብቃለሁ ብለሽ አብሮነትሽን ለማሳየት እንጂ ሳምሪን አትወጃትም። የምነግርሽ ነገር አትወጃትም። መውደድ አለም አታውቂያትም። ልጅሽ ናት ብለው ብቻ ስላስረከቡሽ ድዷንም ስታይ የተመሳሰለችብሽ እንጂ አትወጃትም። አትግባቡ። ገብቶሻል? ያ አሁን ሆዴ ደስ ይልሻል። አንቺ ሆዴ መጥቶ
ከሱ ጋር ቪዲዮ ብትሰሪ ማራማዊትን ንብረቴን አስመለስኩ ብትይ ደስ ይልሻል። ለአንድ ቀንም ቢሆን ለሶስት ቀንም ቢሆን ለአራት ቀንም ደስ ይልሻል። ግን የምትቀጣጠሩ ቀን እንዳጋጣሚ የአዳር ፕራክቲስ አለባት ልጅቷ። ገብቶሻል? ሚዲያ ላይ ደግሞ ትምህርቱን ትታ ወይም ደግሞ እንትኑን ትታ እንዳትመጣ ሚዲያ ላይ አንድ እንዳንቺ ካንቺ የበለጠች ደደቦና ስላገኘናት ተቀባይነት አላገኘች። ፋኒ ዛሬ ሆላንድ ነገ ፈረንሳይ ከነገ እኔ ስላልተመቸኝ ነው እንጂ እዚህ 2 ሳምንት ይቀመጥ ነበር። ኤኒ ታይም ብደውልለት ፋኒ ይመጣል። 45 ደቂቃ ነው። እሺ በጣም ነው የሚያምነኝ፣ በጣም ነው የማምነው። እኔ እንኳን ተኝቼበት የማላውቀው ለብቻ መኝታ ቤት አለ ፋ ብሎት እኔ ነኝ ስላልተመቸኝ ዝም ያልኩት። የመጀመሪያ ቀጠሮ እኮ እኔ ጋር እንደሚመጣ ነበር። ያ እዛ ሴት ገብቶሻል? ኤኒ ቦታ ጀርመንን እኛንን ከንቲባ ብላችሁ ያልበላና ሳትበሉ ሳትጠጡ ያጠራቀማችሁትን እንኮ 800 ዩሮ ነው 1000 ዩሮ ለጠበቃ ሰጣችሁ ነው። ለጠበቃ ሰጣችሁ። ፋኒስ ደግሞ ለነዚህ ነው እንደዚህ አይነት ቀላል ነገር ነው ይዘህ የምትሄደው። እንዳትይዝ ጠበቃ እንዳትይዝ ብለን እያንዳንዱ ወሬ ማንዛዛት አለ። ነጥቤ ይሄ ነው ይሄ ነው ይሄ ነው ዛስ ያ እዛ ቆማ ያልተከራከረችው ለምን እንደሆነ ታውቂያለሽ ሳምሪ? አያትየው ልጆቼ ጋር እንዳትደርስ አለ። እሷ ሳትከራከር ፍርዱን ተቀብላ የመጣችው ለምንድን ነው? አንቺን ከልጆቹ ጋር እንዲታዩ ሚዲያ ላይ ታረግና ይኸውና ቃሏን አላከበረችም ብሎ በአዲስ ክስ የሚመሰረት ነው የመሰለሽ። እኛ ግን ለታክቲክ ነበር ያደረግነው ብላል። ያ ኦኬ ተቀብላ ትመጣለች። ከዛ ህጉን ጥሳቸዋል ተብሎ ልጆቹ እሱ ጋር እንዲመለስ ነበር። እኛ ደግሞ አንከስም አላየንም። መቼ አየን? ልጆቹ ጂጂ ጋር ተገናኝተዋል እንደ ጋይስ አይታችኋል? አላየንም። ምን አገባን እኛ? እንደዚህ ነው ታክቲክ የሰራንባችሁ እኛ። ገባችሁ? ሄዶ ይክሰስ ከኔ ጋር ከዛ ልጅ ተማሪ ናት እኔ ካላልኩኝ ራሱ ይውሰድ ይባላል። ሄዳችሁ ልሰጡ ነበር። እኛ ደግሞ ፋኒ አይታል አላየው፣ እኔም አላየው፣ ኦዲየንስም አላየም። ለምን ላይቭ ላይ አጨፍሩም? አብራችሁ ከፈለጋችሁ አላየንም እኮ እኛ እኮ ለታክቲካችን ነው ነገር የተደረገ። ለእናንተ ልጆቹ እንደዛ ብለን ልናረግ ከዛን ውሰድ ሊባል ሊያጠቃልል ከዛ እናንተ ላይቭ ላይ ገብታችሁ አራችሁን ልትበጠብጡ በስመ ዳንስ በሚል ዲስኩር ማለት ነው። ሂንጅሮን ያከናባ ማኖ ማስነካና አስነክተናል እኛ። አሁን ስፈልጉ ካሷን አወራጫት። ማንም ከእናንተ ጋር ተጫዋች የለም። ስፈልጉ በዚህኛው መረብ ክተቱ፣ ጎል በዚህኛው ክተቱ። who cares about dead fish ይላል። who cares about dead fish? ዛሴት ትላንትና ቁጭ ብላ በሆዴ ጉዳይ ስታለቅስ ነበር። ጀምረ ነው የት እንደምናደርሰው ታውቃለች፣ እንዴት እንደምናደርግ ገብቶሻል? ያ ቀዳዳ ያኔ ሳምሪን ተይ ሳምሪ፣ እቺ ልጅ የሌለ ኢማጂን እየሰጠችሽ ህይወትሽን እያበላሸች ነው። ከቀልብሹኝ ሳምሪ ብለን ስንት ነገር አናግሪያት ነበር። ገብቶሻል? እዛ ሴት ኔትወርኳን ስዘጋ ሰላም እንኳን የሚላት የድሮ ዩቲዩበር እንኳን የለም። ኢትዮጵያ ስትሄድ ሰላም እንኳን የሚሏት ዩቲዩበሮች የለም። እዳ እየገፈገፈችን ያለችው እዳ አንቺ ባመጣሽባት ልጅቷ። ገብቶሻል? እዛ ሴት ፋኒ ምንም የሚከፍለው እዳ የለው ምንም። በጣም እንደምታፈቅረው ከሱ አይደለም የተረዳሁት። ለእኛ ለቤተሰብ ያሳየችው ለሱ የሆነችለት የሰጠችው ልጅነቷን ፊውቸሯን ምናምን በደንብ ነው የምታፈቅረው አይደል? ፋኒ ሽምግልናውን የሰጣት አይደል? እሷ ልጅነቷን ያንቺ ልጅ ብቻ ሚጣ እንኪ እንጂ ጡት ስጫት። ያንቺ መቼም ሲደፈጠጥ እዛ የተተፋበት ነው። የኔን ስጫት እንጂ ክብር ያለው አይደል?
ልጅነቷን ቀጫት ምናምን ልጅነቷን ሰጠች። እውነት አይሻልም? ልጅነቷን የሚለውን የናቲን ዘፈን ብከፍችላት አይደል? ኮተታ በኩርቱ ፌስታል እኮ በአፋን ኩሎ ብለሽ ዘብጠሽ ስጥያት እኮ ባልበላ እንጀቱ እኮ ቤቱ የሰበሰባት እሱ ነበረ። ቢገባሽ ስለ ሚዲያ ማታውቅ የኢትዮጵያ እናት ወይዘሮን እኮ ቁጭ ብለሽ ከነ ተፈጥሮው ለሰሰድበት ዝም ያሉሽ በጣም አንድ ነገር ልንገርሽ ጂጂ፣ እናቴትም እንደ ጤዛ ታይተው የጠፉ ስርዓት ያላቸው ቤተሰብ በእናንተ ዘር ውስጥ እንደዚህ ታይተው የጠፉ እንደ ፀሐይ ታይተው የጠፉ ቢኖሩ በእናንተ ህይወት ውስጥ የነፋኒ ቤተሰቦች ናቸው። እናቴ ትሙት የእውነት ልጅሽን ይሄንን ለመረዳት ልጅሽ ኢትዮጵያ ሄደሽ ጊዜ ያገኘችውን የእንግዳ አቀባበልና ወግ ማረግን ጠይቂያት። እስቲ ጠይቂያት። አይተሻል። እንኳን ከአዲስ አበባ እስተ ናዝሬት እስተ አዳማ ድረስ ቀይ መንጣፍ አንጥፈው ነው የተቀበሏት የናዝሬት የሱ ቤተሰቦች። ገብቶሻል? ያ አሁንስ ማሜን የተቀበላት እሱም አሳዝኗት አቢዩ ስለምትደረግ አሳዝኗት። ይሄ ሰውነት ቀረብህ አይነት ጨዋታ ነበረ። በፒክኒ ባህር ላይ ፎቶ የሚያነሳ ሰው እንኳን አጣ። ማሜን ያነሳት። ማሜ ወዲያውኑ ግንፍል ይላል። ወዲያውኑ የመረጋጋት ባህሪ ያለው መረጋጋት ሰው ቶሎ ያዝናል፣ ቶሎ ይናደዳል። እዛ ሴት ባለፈው ስትሄድስ ወይኔ ማምዬ አንቺ ልጅ ተይ ግን አንቺ ልጅ ሁሉም ቦታ ልደፍነው ነው እንዴ? ተይ ከቀልብሽ ሁኚ አንቺ ልጅ። ማምዬም ጋይስ ደብሊው በሉልኝ። ሌላ ምን እንላለን? ያ የኛ እንትን ናት፣ ባልደረባ ሳታውን አጋር ናት የፔጃች። ያ ቴንክ ዩ። እሺ ማምዬ። እና ስንት ዩቱበሮች አሉ የኢትዮጵያ ከጀርመን እንኳን ጫማና ምናምን ይዘላቸው የምትሄድ ፈርኒቸር ቤት የከፈቱት የነበሩት ስትሄጂ ለምን አላገኘሻቸውም ሳምሪ? ምክንያቱም ባልየው ሚስቱ እንድታበላሽበት አይፈልግም። ለዛ አላገኙሽም ሳምሪ። አየሽ እናትሽ እኛም የምንልሽን ነገር በተለይ እኔ የምልሽን ነገር እውነት ሰምተሽ ቢሆን ሳምሪ የእውነት ፋኒም እንዴት እንደሚመለስ እንዴት ምን እንደሚያደርግ እኛ እናውቅ ነበር። እኛ አለም ፍላጎቱና ልቡን የምንመልስለት ቢያንስ ያንቺን አብሮነት ጠንቅቀን እንነግረውም ነበረ። እሱም ያያል ከኛ የበለጠ ስላንቺ ያውቃል። ገብቶሻል? አሁን እስቲ ጂጂ ባልትሆንሽ ዩ ጎ ጀርመን አይ ኮንታክት አድርግሻለሁ። በጣም ሪስፔክት ያለው ልጅ እናቴ ትሙት በጣም ሪስፔክት ያለው ቤተሰብም አለው ጀርመን ላይ። በነገራችን ላይ በጣም ዝንጥ ያለ አጎት አለው። ወንድሙ በጣም ማቾርድ ነው። እግዚአብሔር ያ እኔ የኔ ቤተሰብ ሁላ ነው የሚመስሉኝ። ምንም ጥያቄ የለው። እያፈቀራችሁ ግን አብራው እንዳትኖር የተፈጠረ ነገር አለ ማለታችሁ። የፈጠራችሁት ነገርማ አንቺና ሆዴ ናችሁ። አንቺና ሆዴ ሶስቱ ወፎች አይነት ጨዋታ ልትጫወቱ ነበር። ገብቶሻል? እሱ መጣና ከአንቺ ጋር ሪሌሽን ሲጀምር ፋኒ የኔ ሚስት እኮ ቺት አርግቷል አለ። ቺት ሚስቱ ሆዱን በጩቤው ላይ ተወጋ። የልጁን እናት ገባች? እዛ ሲለጠልጥለት የነበረው ግን ጥቁር ነው። ሲለጠልጥለት አጠገቡ መጠጥ ቤቱ ሲለጠልጥለት ነበር። መቋቋማችን አቅቶ ቤት ከገባ በኋላ ሌሊት ላይ ፋኒ ጋር ደውሎ ሚስቴ ኧረ እኔ ቤት ያለው ብሎ ካሜራ ከፍቶ ያሳየዋል። ያንን ታሪክ ከጂጂ ጋር ሪሌሽን ሲጀምር ሆዴ ይነግራል። ለዛ ሳምሪን ደውላ ትጠራታለች። ጂጂ ደውላ ትጠራትና ከሷ እንደበስሚ ትለዋለች። ምን እንደዚህ እንኳን የኔ ሚስት እንደዚህ እንዳደረገ ሀገር ያውቃል። አንቺ እርጉዝ ሆነሽ እላይሽ ላይ እንደዚህ አድርጓል። ከዛም ትገባና እንዲህ ስትል እንደዚህ አይ እኔ ዳጊ ጋር ሄዳለሁ ብዬ ስለሄድኩ
ዳጊ ቤት ደግሞ እሱ ነበር እንዳጋጣሚ አያውቀውም ሆዴን በነገራችን ላይ ፋኒ። ከዛ እዛ ሚስቱ አዲስ ከሀገር ቤት መታ ስለነበረ ጠርቷቸው ነበረ ዳጊ እነማንን እነ ሆዴን። እሱ ደግሞ ዳጊን ኤኒ ታይም ስለሚያገኘው ዳጊ ጋር ሊሂድ ብሎ ይሄዳል ማታ ላይ። ዳጊ ማለት ይሄ የአዳም ክርስትና አባቱ ማለት ነው። ይሄን ያለ የሚግባቡት ከፋኒ ጋር እዛ እየጠጡ ነበረ። ፋኒሴ እንደዛ ከዛን ትንሽ ከጠጣ በኋላ ሀበሻ ታውቁ የለ እንውጣ ምናምን የሚል ባህሪ ያላቸዋል። እንውጣ ሲሉ ፋኒም ዳጊን ተከትሎ አብሮ ወጣ። እሷ ያን ጊዜ እርጉዝ ስለነበረች አዳምን እሷ እንዳይከፋት ዳጊ ቤት ሄዳለሁ ብዬ መጠጥ ቤት ነበርኩ ማለት ለእሷ ይከብዳታል፣ ወይም ደግሞ እሷ እርጉዝ ሆና ነው የመጠጥ ቤት መሄዴ ይሰማታል ብዬ እንደ ከባድ ስላላየሁት አለፍኩ፣ ዝም አልኩኝ። መታ ስጠይቀኝ ግን ነገርኳት። ለዛም ነገር ግን ይቅርታ ብያታለሁ። በይቅርታ ጨርሰው ማለት ነው። ገባች? እንደዚህ እወጣለሁ ምናምን ብሎ ትርኪ ምናምን ሁላ ተፈጥሮ ምናምን ነበር። ልክ አዳም እንደወለደች ደግሞ ይሄ ጂጂ ምን ውስጥ ገባች? ድራማ ውስጥ ገባችላችሁ። ደፈረኝ ብላ ደፈረኝ ሰሞን ማጠናከሪያ ነበረ። ሳምሪ በዚህ ንዴት ሄዳ ፋኒን ነገር ትፈልገዋለች፣ እንዲደበድባት ምናምን ነገር ትጋብዘዋለች። ሲበዛበት ሲወረውር ያንን ጠባሳ ፎቶ ታነሳለች። እሷ አያውቅም ምን አይልም። አንድ ሴት አቢዩዝ ይሄ አይደል? ሁለት ደግሞ ጂጂ ደፈረኝ የሴት ትንኮሳ። ይሄን አያይዘው ሁለቱም መረጃ ይዘው እሱን ገደል ለመክተት ነበር አላማቸው። ለዛ ተባባሪ ማን ነው? ሆዴ፣ ጂጂ፣ ሳምሪ ሶስቶቹ ወፎች። መጨረሻ ላይ ሆዴ ከቤታቸው ሲወጣ ሲጣላ ሁለቱ ወፎቹ አብረው ቀሩ ማለት ነው። ሁለቱ ወፎች። ከዛ ለምን ወጣሽ ብሎ ሰዎች ስለሱ ሲያግዙ እንዴ ቤትሽን ትተሽ ትሄጃለሽ? ወንድ ነው መውጣት ያለበት ሲሉ ምን አለች? እስተምገደል ድረስ ነው ወይ የምቀመጠው? እኔም እንደ ቀነኒ ብላ ፖስተችው። ቤንጃሚ ላይ ስታወራ እንደሰማችሁት ገና ፊሎ የ2 ዓመት ልጅ ሳትሞላ ነው እንደዛ የሆነችው። እንግዲህ አስቡት። ከ3 ዓመት በፊት ሲደባደቡ የነበረውን ከጂጂ ጋር ተደምሮ በሴት አቢዩስ አንድ ሚዲያ ላይ ያለውን አቴንሽን ሙሉ ለሙሉ ለመቆጣጠር ሰው ለካ እንደሚጮህ አይደለም፣ እንደዚህ አይነት ችግር ደርሶበታል። እንደገና ደግሞ ሄደው ከሰዋል። እናንተ ይሄ ጠባሳ ይሄ ሁላ ኬዝ ቀርቦ ፋኒ ለምን ያልተፈረደበት? እኛስ ዝም ብለን በጭፍን ስለምናስብ ፋኒ ለምንድነው ፖሊስ ምንም ያላለ? ፋኒ እያንዳንዱ የሆነውን ጠባሳና ምናምን ሲያሳይን እኮ ክስ መመስረት ትፈልጋለህ ወይ ነው ያሉት። ኖ የልጆቼ እናት ናት፣ ልጆቼ አጠገቧን ያሉት፣ እንድትረበሽ አልፈልግም ብሎ ነው ቃሉን የሰጠው። ቃል በቃል እናንተ ስታስቡት አንድ ግን ልንገራችሁ ጋር ልጆቹ መያዝ አለበት ብለው ክስ የመሰረቱና እነሱ ላይ የተፈረደባቸው ሰዎች ራሳቸው ወይ አንቺ ያዚ ወይ እኔ ሊያዝ ነው ያለው። ወይ እሷ ስራ አለኝ ካለች እኔ ጠቅልዬ ልጆቼን ይዛለሁ። አይኔ ይዛለሁ ካለች ደግሞ ጠቅላት ያዝ። ልጆቼ እዚህና እዚህ መሀል እየሄዱ እንዲበላሹ አልፈልግም። ዘሴ ከዛ እኔ አልይዝም ካለች ልጆቿን አትወድም እባላለሁ ብላ ነው እዚህ ነገር ውስጥ የገባችው እንጂ ስለምትችል አይደለም። እናቴ ትሙት። እንደገና ከጂጂ ጋር ከታዩ መጥቶ ክስ ሲመሰረት እኔ አቅሙ የለኝም ተማሪ ነኝ ማቋረጥ አልፈልግም ብላ በአዲስ ወደሱ እንዲመለስ ነው። እኛ ደግሞ አውቀን ነው የጂጂን ኬዝ የከተት ልጆቹ ጋር እንዳሉ ለመታየት ፈለገች። እኛ ደግሞ አላየን። መቻየን እንዴት እኛ እናይም እንደዚህ ነገር አናይም፣ ወደፊትም አናይም፣ ዛሬም አላየንም። ኦዲየንሶችስ አላያችሁ? ምን አገባል? ለልጅ የከሰሱ ሰዎች ያ ሁላ ጠባሳና ምናምን ከሰው ፍርድ አያገኙበትም ነበር? ፖሊስ ጣቢያ ሄዶ እኮ ፋኒ ልጆቼን ብሎ ሲሄድ ይኸውና በር ላይ አሁንም መጥቶ
አቢዩዝ እያደረገ ነው ብሎ ፖሊስ ጋር ደወሉበት። ፋኒ ደግሞ ልጆቼን ካላሳያችሁኝ አልሄድም አላቸው ያን ሰሞን። ከዛ ፖሊስ እዛው በር ላይ ቆሞ ደወለለት። ክስ እንደተመሰረተብህ ታውቃለህ አሉት። አላውቅም አለ። የእውነት አያውቅም ነበር። አላውቅም አለ። ለመሰላችሁ አድራሻው ከሷ ቤት ነው የወጣው አይደለ? አድራሻ ገና ስላልቀየረ ፖስታ የሚመጣለት በራሱ ቤት ነው። በራሱ ቤት ነው ማለት ራሷ ሳምሪ ባለችበት ቤት ነው የሚመጣው ፖስታው። ለዛ እሱ ጋር አልደረሰም። እኔ ቤት እኮ የለውም በፖስታ ልካችሁ ከሆነ አለ። እንግዲያውስ ክስ ተመስርቶብሃል ወደ ኋላ ተመለሳሉት። እነሱም ቤት አካባቢ ትት እና ነገ በእንደዚህ አይነት ሰዓት እንድትመጣ ፖሊስ ጣቢያ አሉት። ሲሄድ እንደዚህ አይነት ክስ ተመስርቶብሃል እንደዚህ ከዛን እሱ ማሳይ ዘሴ ያ ዋጪ ስላልሆነ በልጅ ላይ ብቻ ክስ መስርተው ጠበቃ ይዘው ሄዱ። እኛ ደግሞ ጠበቃ አትያዝ ተርጓሚ እንኳን እንዳትይዝ ነው ያለው። ተርጓሚ እንኳን እንዳይዝ ተርጓሚ ትፈልጋለህ ወይ ሲሉት ነው ቀላል የሆነ ኖሽ ካለ እንትን አለ ለስደተኛ የስደተኛ እንትን አለ። አሁን እዚህ ሀገር ቡክሞልና ኒኖሽክ ይባላል። ቡክሞልስ ለስደተኞች የሚገባ ቋንቋ ነው። ኒኖሽኮች ትንሽ እዚህ ላይ ነው ጉሮሮ ላይ ነው ጨዋታቸው። እንደዛ አይነት በእንደዚህ አይነት ቋንቋ እንዲያናግሩትና እሱም እንደዛ እንዲመልስ ያንን ብቻ ነው ያደረገው። ስሙን መውጣት የለበትም። ምክንያቱም እውነት አለው ልጁ ግልጽ የሆነ ኬዝ ነው። እንዲህ የሆነ ነገር አይደለም። ዛሴት አሁን ሆዴ ነፃ ሲሆን ወይኔ አብሬ ቪዲዮ መስራት ነበረብኝ፣ ማብሸቅ ነበረብኝ። አስመልሼ የመጣው ንብረቱ ለባለቤቱ እንትኑ ለእንትኑ የለም። እንደዛ አይነት የኩርቱ ፌስታል አይነት ጨዋታ ልትጫወት ነበረ። ከዛን አሁን እሱ ደግሞ ከሀብታም ሴት ጋር ምናምን የሚል እንትን ሲለቅ ምን ብላ ትፖስታለች? ምን ብላ ትናገራለች? ልጄ ታፈቅረዋለች፣ ቢመለሱ ደስ ይለኛል። እናቴ ትሙት እግዚአብሔር የእውነት ባጣ ከአሜሪካ ፋርማሲስት እህት አለችኝ። አቃጥራቸዋለሁ ነው የምልሽ። አቃጥራለሁ። እንደዚህ አቃጣሪ ነው የምሆነው። ሽንት መሽና አነካካለሁ ነው የምልሽ። እናቴ ትሙት በስት እግዚአብሔር ጋይስ እናስታርቃለን እንዴ? የሰይጣንነት ነው እንዴ ማምዬ? ዩ ቲንክ ዚስ ከነሱ ጋር ሊገባ የእውነት ቤተሰቡ መካድ አለበታ። ምንም የማታውቀው የቤተ ክርስቲያን እናቱ መካድ አለባታ። እድሜ ልኳን የተሰደበችው። ስንት ነው ሄዳችሁት እናንተ? እስከ ሀገር ቤት ነው ከሄዳችሁት። የተገዛውን ቤቱን እናስጥለዋለን ብላችሁ በጥረቱ ነው እኮ እሱ በራሱ ኮንትሮል ስር ያለው። እሺ ፋኒን እንጎዳለን ብላችሁ ነው እኮ ኦሮሞ ራሱ መጫወት እኮ የጀመራችሁት። ራቼ ከሷ ጋር ትገኛለ። ዘጋን አልዘጋን እውነት ራቼ ከማንም ልክስክስ ጋር ነው እንደሚገኘው። ኦሮሞ እንኳን ኦሮሞ ነኝ ብሎ የሚለጠፍ አይደለም። እኔ ኦሮሞ አይደለም ብሎ የካደው ልጅ ከሩቅ የሚያውቅ ሰው አይደለም ብሎ የካደውን እንደዚሁ ከሩቅ ያውቀዋል። ያ ልቅምቃሚ እናንተ እኮ ገደል ልትከቱ ነበር እኮ። ለምን አባቱ ሞቷል። ገመቺ ስለሞተ የቀረችው ማናት? እናቱ። ከዛ ያንን ኮንዶሚኒየም ከናቱ በስመ በሌላ ዝር ለማስነጠቅ ነበር እኮ ኦሮሞ መጫወት የጀመራችሁት። ቆሻሻ ነፍጣም። ስንት ለሀገር ጠቃሚ ኢንጂነር ቤተሰብ አለው። ኢንጂነር እህቱ ሳትቀር አዳነች አበቤ በምትገነባው እያንዳንዱ ግንባታ ውስጥ ከሱ ቤተሰብ ቢያንስ 2 የተሳተፉ ናቸው። ከናንተ ቆሻሻዎች የሱ ቤተሰብ ለኢትዮጵያ ይበጃል። ዛሴት ገባችሁ? እናንተ ኦሮሞ ትጫወታላችሁ። ፋኒ የገመቺ ስልጅ እስር ቤት ለማስከባት እንቅልፍ ያጣችሁ ሰዎች እዚሁ ተንሾካሽክ የሚቀር መስሏችሁ ነው አይደል? በባዶ ነው እኮ በብድር ትኬት ኢትዮጵያ ሄዳ እንደዚሁ እንድትመለስ ነው ያደረግናት። ዛሴት ኢትዮጵያ ላይ ኦሮሞ ትጫወታለህ። አንዴ በኦሮሞም ከሄድ
ፋኒል ገመቺስ ነው እኮ በእናቱ ነው አማራ አይደል? እሱን እስር ቤት ከታችሁ ኦሮሞ ትጫወቱ ነበር። እግዚአብሔር በዚህም እንሄድላችኋለን። በዚህም ከፈለጋችሁ በሐቅም ከሄዳችሁ በሐቅም እንሄዳለን። ዛሴት አይ ዱ ኢት ይሄንን በጣም ፕራውድ የምሆንበት ነገር ይሄንን ነው። ፕራውድ የምሆንበት ኔክስት ነገር በሊያ ጉዳይ ላይ አም ሶ ፕራውድ። እናቴ ትሙት ሆዴ ላይ በሆዴ ጉዳይ ላይ ደግሞ እንደ ፕራውድ እንደምሆን ደግሞ አሳያችኋለሁ። ኦልሬዲ አሳይቻችኋለሁ አይደል? ዛሴት ሴትን አቢዩዝ እያደረክ እየተፋ ገባ ያ እንዴት ፕራውድ ሆኜ እንደማሳይ ኦልሬዲ እንኳ አሳይቻችኋለሁ። ኦልሬዲ ተደውሎ መታ እንድትፈረም ተደርጋል። አሁን ከማክሰኞ ምናምን ትጠራል። ሊንዳ እነሱ እንደዛ ነው ያሰቡት። ብሔር እነሱ ነው እንደዛ ያሰቡት። እነሱ ባሰቡትን መንገድ ነው የተናገርኩት። ገብቶሻል? ያ ልጇን ምን ስትላት አልነበረም? ምን ስትላት ነበር? ሂጂ ኢሬቻ አክብሪ ስትላት አልነበረም? የመቼ አባቷ ኢሬቻ ነው የምታወራው? ገብቶሻል? ኢሬቻ የሚጫወቱት እዚህ ኢሬቻውን እያበሉት ነው እንደ የኦሮሞ ልጅ እነሱ ኢሬቻ የሚጫወቱት። ኢትዮጵያ ያለው ኦሮሞ ደደብ ነው እንደሚመስላቸው። እስቲ እንደዚህ አይነት ጨዋታ ውስጥ ራቹ ይግባ፣ እስቲ ይግባበት። ልንገርሽ አሁን እሷ ኖ አሁን ትወዳለች። ቢስተካከል ብትመልሰው ደስ ይላታል። ብትመልሰው ኖ አንቺ ሪድ ከምታረጊው ነገር ነው ምንሽ ላይ ከምታስቢ ቢሰራ ደስ ይላታል። እኔ ራሴ ቢሰራላቸው ደስ ይለኛል። ስሟ ከአሁን በኋላ ስራ መስራት ቢጀምርና ምናምን ቢልና ቢስማሙ ምን ያለ ሲል ቢሰራባቸው ቢሰራ ደስ ይለኛል አለች። ሰማሻት? ዋኖፊ በጌሴ ሰማችሁ? ቢታረቁ ምን ይልሻል ስትላት ደስ ይለኛል ቢሰራላቸው። እርቅ አይታረቁ። አንቺም ከወዴ ጋር ትገናኛት ጂጂ ጠኔ ሆኖ ይቀርብሻል። እንደዚሁ አምሮሽ እንደ ኩፍኝ ብጉር ሆኖ እንደዚሁ ፍርጥጥ ብሎ እዚህ ላይ ያለው ስሜትሽ እንደዚሁ ፊት ለፊት ላይ እንደዚህ ሲፈስ እናየዋለን እንጂ አይታረቁ። ወይ እንደለመደብሽ እዛው አንድ ቤት ታስገቢና ልክ የማራማዊትን ቀርጾ ልጆች ቀርጾ እንደሚያስፈራራ እነ ፊሎንም ቀርጾ መጫወቻ ያደርጋቸዋል። ያን ጊዜ ሁልሽም በልጅ አቢዩዝ እንዴት እንደምናስገባሽ ማለት ነው። አየሽ? ያ ስሜት የት እንደሚያስገባ እኮ አስኪዶ ቂሊንጦ ነው እኮ ሰው የሚያስገባው። ዱኢት እውነት ፋኒ ሀብታም ጥበስ ደግሞ የሀብታም ወደድ አለ። ለምን እንደሆነ አላውቅም። ሀብታሞች ነው የሚያሳድዱ። የእውነት ለምን ጭንቅላትም የሚያሳፍር አይደለም ምናምን ካንተ ጋር ዘመድ ለመሆን የማይሟሟት የለም። ዱኢት ፋኒ ዩር ጉድ ወይ ጉድ ፖዚሽን ራይት ናው። ምን ነው ይቅርታ ሲለኝ አይደል እንዴ የሄድኩት ብላ ምን ብዬ ጥፋትሽን ልካሰው እሺ ምን ልበል ብሎ የጠየቃ የላከላትን የድሮን ሙድ ለማስያዝ አለ እንዴ ለቃ ስትሳለቅ የነበረው። እኔ እንዴት አድርጌ ይሄንን እንትኔን ልካሰው ሲል ለናንተ ሰዎች ቫይራል ወጥቶ እሱ ላይ በማውራት ለናንተ ደስታችሁ አልነበረም እንዴ? ለልጅሽ ካሳሽ አልነበረም እንዴ? ልክ እንደ ካሳ አለ እንዴ ቆጠረችው? እንዴት አድርጌ ያንቺን ልብ እንደ ድሮ ልመልሰው ምናምን ይላል ፋኒ የኔ ጀግና። እኔ ደስ ያለ ነገር ምንድን ነው ቢያንስ የቆምኩለት ላይ ትቢተኛ እንዳልሆነ ነው ያሳየኝ። በሱ በኩል ለማስተካከል ምን አድርገሃል እንኳን ቢባል ራሳቸው ያወጡት ቪዲዮ አለ፣ ራሷ ያወጣችው ቮይስ አለ። ዛት ሚስ ገፍቷት አይደለም ሄደው ይቅርታም ጠይቋታል። ዛት ሚስ ትቢተኛ ልጅ አይደለም ማለት ነው። ለማስተካከል ይኸው እሷ ለማላገጫነት ለጊዜው ሰው ሲስቅለት ለእሷ ህይወት የመሰላትን ነገር ለቃልቻል። እኔ ግን ፕራውድ ነው የሆንኩበት ፋኒ ላይ ምንም ቢሆን ትቢተኛ ወደዛ ሂጂ ብሎ ሴትን ገፍትሮ በሴት ህይወት የተጫወተ ልጅ አይደለም። መጠየቅ ያለበትን ጠይቋል። እዛ ሴት ጨርሷል ፋኒ።
ስንለመን እምቢ ሲባሉ ነው የሚሳደቡት አላላችሁም? ካሁን በኋላ የለም። ለምኑ አልፋኒ ጨርሷል። እንደዚህ አይነት ሰው አንዴ እግር ካወጣ በኋላ አትመልሰው። እዛ ሴት እግር አወጣ ጨረሰ። ያ የእውነት ሙም በሌላ አላስብም። ጀስት ይገባኛል። ማግኘት ስፈልጊ በውስጥ ጻፊልኝ። ፋኒን አንቺ እንደሆንሽ እነግረዋለሁ። እሺ ያ አንቺ እንደሆንሽ እነግረዋለሁ። ፋኒና ልጅሽ ፍቅር እያለባቸው ነው የተለያዩ ወይስ በቅቷቸው ነው የተለያዩ? ወይም ስላረጋት ነገር ነው ልጅ ማቃት ታፈቅረዋል። አሁን ለምሳሌ በጣም እንደምታፈቅረው ከሱ አይደለም የተረዳሁት። ለእኛ ለቤተሰብ ያሳየችው ለሱ የሆነችለት የሰጠችው ልጅነቷን ፊውቸሯን ምናምን በደንብ ነው የምታፈቅረው። ይሄ እኮ ምንም ጥያቄ የለው። የህይወቷ ስህተት ነው ስትይ ምን አሁን ነው እንዴ? አሁን ነው ማንም በእንጨት እንደማይነካት ጭራሽ መታ ካንቺ የበለጠ የቆሸሸ ጭንቅላት ስታሳይ ከዛን እየገባሽ መጣሽ። ይሄ ሳይፈጠር እኮ ስነግርሽ ነበርኩ። በደላውም ጊዜ ገና ቲክቶክም ሳልመጣ ስነግርሽ ነበር። ምንድን ነው ያልኩሽ? ጂጂ እችን ልጅ እንደኔ ሲንግል ማም ልታረጊያት ነው ብዬ የኔን ሁላ ምሳሌ ነበር የሰጠውሽ። ተያት ልጅቷን አልኩሽ። ተያት እንጉዳዬ፣ ያ ተያት። እኔ እሷ እንዳውም ትልቅ ሆና ነው የወለደችው። እኔ 17 ሳይሞላኝ ልጅ ወልጄ ከዛ በኋላ ይሄን ህይወት ነው እንጂ አላውቅም። አንድ ሰው በልጅነቱ ሲያፈቅር እዛው ቦታ ላይ ይቀመጣል። እዛው ቦታ ላይ ነው የሚቀረው። እንደዚህ አይነት ሞመንቶች ለምን ትከቻታለሽ? ነው እንዳንቺ ልታረጊያት ነው ብዬ በስነ ስርዓት ነው የነገርኩሽ። በስነ ስርዓት አንድ ጊዜ እስቲ ቁጣና ስድብ እናቁም ብለን ገና አብሮ እያሉ እንደዛ ስሰድቢያት ጂጂ ምንድነው በቃ ተያት ልጅቷን አልኩሽ እኮ። በደም ነው እኮ የነገርኩሽ። ወልዳ እንኮ ስሰድቢያት ታይ ግን ሆርሞኗ ተቀይሮ ነገር እንዳትሆን ብዬ እኮ ስነግርሽ ነበር። ገብቶሻል? አሁን አፈቅ ቢታረቁ ደስ እና ፋኒ አይታረቅ ግን አብረው እንዳትለው የተፈጠረ ነገር አለ ማለች። ልንገርሽ አሁን እሷ አሁን ትወዳለች። ቢስተካከል ብትመልሰው ደስ ይላታል። ብትመልሰው አያችሁ፣ ቢስተካከል ብትመልሰው ደስ ይላታል ወይ ትላታለች ማሜ። ያ እንግዲህ እሷ ናት የምታውቀው። አንቺ ሪድ ከምታረጊው ነገር ነው የምልሽ። ላይ ከምታስቢ ቢሰራ ደስ ይላታል። እኔ ራሴ ቢሰራላቸው ደስ ይለኛል። አንቺ እንደሚሰራላቸው የድሮ ቴሌቪዥን አረግሽው እንደ ሪሞቱን አስበጅተሽ እንደገና ደግሞ የምታሰሪው ይሄ ዶቦጩ ቴሌቪዥን የለም ገና ታስበጅዋለሽ አይደል? አስበጅተሽ እኛ ጋር ሳራ እንደዚህ ነው የምንለው። እናንተ አሁን ማስበጀት እቃ አስበጅተሽ አበጅቼ የመጣው ነው የምንለው እኛ። እሺ ያ እናንተ ለካ አስተካክዬ ነው የምትሉት። እሺ ሪሞቱ የተበላሸ አስተካክሎ አትበይ ስላላችሁ ነው። እኔ እንደዚህ ነው የምንለው ጋይስ። እኛ ሀረር አስበጅቼ ነው የምንለው። የእውነት እንደዚህ ያለ የምንለው ዋኖፊ ሀይ የእውነት እቃ ሲበላሽብን አስበጅቼ ልምጣ ምናምን ነው የምንለው። አሁን ነው ሌላ ትርጉም እንዳለው እናንተ የነገራችሁ። አስተካክሎ መጥቶ አፌ ላይም አይመጣልኝም ጋይስ። አስተካክሎ መጥቶ ምንድን ነው እንደዚህ አይነት ቋንቋ? አስበጅቼ ያ ሪሞት ቴሌቪዥኑ ሲበላሽ ወይ ሪሞት ሲበላሽ አስበጅተህ ትመጣና በዛ ትጠቀማለህ። ራይት ፋኒ የተበላሸ ሪሞት ነው እንዴ አስበጅታችሁት የምትጠቀሙበት? ኤኒታይም ልቃሚ እንጅሮን ያከና አለፈ እኮ አንድ ጊዜ ጅብ ከሄደ ውሻ ጨወ። ነግሬሽ ነበር። ልጅቷን እንደ ራስሽ ልታረጊያት ነው ወይ? ከራስሽ አትማሪም ወይ? ሆነም ቀረም የናቲን አባት በስነ ስርዓት ነበር የምታፈቅሪው። በወጣትነት ያገባሽው ባልሽ ነው። ከዛ በኋላ አንቺ ብዙ ህይወት ጀምረሻል። እውነት እንደ ድሮ ሆኖልሻል ወይ? ግፍ ምናምን ሳይሆን ማንም ሰው ከልጅነቱ ያፈቀረው ሰው ጋር እንደዛ የሚሆንለት ሰው የለም። እና ልጅቷ እንደዛ እንድትሆን ነው ወይ ብዬ በጸባይ ሙላ እናግሬሽ ነበር። እኔ ሳምሪ እንደዚህ ከመሆና ሳምሪ ግን እናትሽ የምትልሽን ነገር ሁላ እንዳትሰሚ ተይ ከቀልብሽ ሁኚ ብዬ ድሮም እናቴ የምትለኝም ብሰማ ኖሮ እንደዚህ አይነት ህይወት ውስጥ አልገባም ነበር ስትል ነበር። ካሁን በኋላ የሚበጅ ነገር የለም።
ካሁን በኋላ ይሄን ነገር አስተካክሊ አብጂ ነበር አለ ምንለው። አሁን ተበጂ ነው ምንላችሁ። ተበጂ አስበጂ ቀረንኩ የለም እኮ ታይ ነገር አስተካኪ አበጅጃሽ ኑሪ ምናምን እኮ የለም። ካሁን በኋላ ተበጂ ነው። ዛሴት እኔ እነግርሃለሁ አልሰማ ካልክ ተነፋ ነው የምልህ። ልቃሚ ንፍጣ ዛሴት ያኔም ስመክራችሁ ከልቤ ነው። አሁንም ተነፉ ስላችሁ ከልቤ ነው። ልቃሚ ምድረ ቆሼ ቆምቦሬ የእውነት እርግጠኛ ነው በፋኒ ማወራው። የሚገርማችሁ ነገር እርግጠኛ ሆኜ ምድረ ብጉንጃ በንጂ ቤተሰብ ሁላ ቢመጣ እንትን የአኩስ ጭንቅላት ምን ይሰራል? ጂጂ ለይሄ ጭንቅላት ከእናንተ ጋር ሊዋሃድ አይደል? ምድረ ቆማጣ ሊዋሃድ እግዚአብሔርን በስቲ አይደል? ሊዋሃድ ቆማጣንም በደና ጊዜ ካላዘጋጀሽው ከየት ይመጣል? ከየት ይመጣል? የፋኒ ቤተሰብ ለእናንተ ሩቅ ናቸው። በአሁን ታይም በእጆቼ እየዳሰስኩ እንዳላጫውት ዘፈን ጀስት ሉክ ዶንት ተች፣ ጀስት ሉክ ዶንት ተች። ሂንጅሮን ያከላ ምንም ነገር የለም ያለ አይደል? ቆጨኝ ገና የሚል ዘፈን የለም። ቆጨኝ ጠይቀኝ መልሰኝ ምናምን ነገር የማዘፈን ነበር እንደዚህ የምትለው። እናቴ ትሙት ለመመለስም ታስባላችሁ። በጣም የመጨረሻ ዋጋ ነው፣ አይጨምርም። ላስት ፕራይስ ያ ስነግርህ ካላገጥክብኝ ቀን ጠብቄ ነው እኔ ደግሞ ማላገጥባችሁ። የእውነት እንዴ ያኔ ምን እያለ ነበር? የፋኒን ቮይስ ላኩልኝ ጋይስ፣ ላኩልኝ በእናታችሁ። እነሱ እንደማላገጫ አድርገው ሲኮሩበት ይጀነኑበት ነበር። ምን ብዬ ፋኒ ሮማንቲክ ይሆናል በነገራችን አታስቆይ። ምን ብዬ ይቅርታሽን ላገኘው፣ እንዴት ሰላም ልበልሽ፣ እንደዚህ በቃ ህይወታችን በከንቱ ሊቀር ነው ወይኔ ብሎ እንደዛ ይቅርታ አስጠይቃት። እንደማላገጫ የለም እንዲህ ተለምኜ ነው የወጣሁት ስትል ነበር። አሁንስ ቆጨኝ ደግመ ጠይቀኝ። ደስ ይላል። ያንን ጊንጋኛሽን አቅፈሽ ኑሪ። ትላንትና ወዲያ ጋይስ፣ ትላንትና ወዲያ ሆዴ እዚህ ቁጭ ብሎ ሲያወራ ስክሪንሻቱን ላሳያችሁ። ፋኒ መሰለሽ እንዴ ሆዴ እያለች ስታላግጥ ነበር። በፋኒ እንደማይረባነት ስታወራ ነው ስጽፍ ነበር። ፋኒ መሰለሽ ወይ? ከዛ እነሱ የፈለጉት ምን ነበረ መሰላችሁ? ትላንትና ጂጂን አይታችሁ ከሆነ ግር ብለው መጡ። እነሱ አሁን እኛ ጀዝባል ግር ብለው መጡና ቶሎ በሉ ሪከርድ አድርጉ። እኔ ሳነበው እኮ ሪከርድ ሊያደርጉ። ለዛ ነው ሚዩት አድርጌ እንደዚህ ቃል በቃል ካላነበብኩ ራሱ ፎቶ ታነሳውና እየተነበበለ ጎግል እንትን ትራንስሌት ላይ ተሰማዋል። እንደዛ ሁለቱን ሚዩት አድርጌ እየሰማው ነበር እኔ። ገባችሁ? ያ ስፈልግ በኖሽ ስፈልግ በእንግሊዝኛ ስፈልግ በአማርኛ ቀያይረ ተሰማዋል። ገባችሁ? ሙሉ ደብዳቤውን በሳውንድ ተሰማዋል። እንደዛ እየሰማው እነሱ እኔ ሳነብ ስተነትነው ቁጭ ብለው ምን ትላ ነበረ? ሪከርድ አድርጉ፣ ሪከርድ አድርጉ። እሺ እንደገና ፋኒ መሰለሽ እንዴ እያለች ነበር የምትጽፈው። እሱም የእሷን ቴክስት አንብቦ ምን አለ? እኔ ፋኒ መሰልኩሽ እንዴ? ፋኒ የማይረባ ሰው አይደል? ለምን ነው እንዲሰራላቸው እንዲታረቁ የፈለግሽው? ለምን ፈለግሽ? ለምን ልጅሽን ሰላም የሚላት ሰው እንኳን አጣሽ? ነግሬያን ነበርኩ። ሀበሻ ሳምሪን ሰላምም አይላት። እናቴ ትሙት ከጥቁር ጋር እንኳን ሪሌሽን አይኖራትም ሳምሪ። ለምን? ገና በልጅነቷ ሪሌሽን ውስጥ የገባችው ሴት ልጅ እንደዚህ አይነት ነገር ውስጥ ከገባች በቃ ያ ስሜት መቼም አይተዋት። ያ ድባብ ያ እንትን ከአይምሮ እንትን አይደለም። በድሏት እንዳልሄደ ቢያንስ
ተጨማልቆ ሴት በድሎ እንዳልሄደ እርግጠኛ የሆንኩበት ይቅርታ ጠይቋታል። ይቅርታ ሲጠይቃት ለሚዲያ ማላገጫነት ፈልጋ ቮይሱን ለቃ ይኸው እንዲህ ተለምኜ ነበር ብላ ራሷን እቺ ጻፈችው። እንዲህ ይሏችሁና ስትሄዱ ነው የሚናገሯችሁ ብላ አይደል እንዴ? ይሄ አሻሻሻ ያለ ሰውላ ቫይራል ቪዲዮ ሲሰራላት ለሷ እንደ የአይምሮ ካሳን የቆጠረችው እዛ ሴት። እኔ ፋኒ ሴት ልጅ ወደዛ ገፍትሮ አልሄድም። አልተፋባትም፣ ምንም አላላት። 7 ዓመት ሲተፋበት ዝም ያለ ልጅ ሳለቀስ እንዳልታይ ብላ ነው እሺ ገብታ የምታለቅሰው። እሺ ሳለቀስ እንዳልታይ ብላ ነው የምታለቅሰው። ጋይስ ወይ አይኔ እኔ የሆነ ፕላኔት ሊፈለግልኝ ይገባል ጋይስ። የእውነት የሆነ ፕላኔት የለም ለብቻው ባዶ የሆነ የለም እናንተ ማትመጡበት። የእውነት እኔ ማን ነው ከኔ ጋር መሄድ ያለበት እዛ ፕላኔት ላይ? እስቲ እኔ ሙም ናናዬ ዲስኮ ከዩቱብ ማለት ነው ሳሎሚ እስቲ ከኔ ጋር መሄዱ የእውነት የሚሄዱ እስቲ ቴክስት ስጽፉ ነው ስማችሁን ማየው። የእውነት ሳኒታይዘር ያ ትሄዳለ ተመዝግባል ዛሬ አጋፔ ትሄዳለች ከኛ ጋር የእውነት። እስቲ ሌላ ማን ያለው የለም ስጽፉ ነው እስቲ። አንዱክስ አላውቅም። ሳም ከኔ ጋር ትሄዳለች። ሳም ከኔ ጋር ትሄዳለች። ፋኒ ይሄዳል እንዴ? ፋኒ ከኔ ጋር ዩዘር ከኔ ጋር ይሄዳል። ትሄዳለህ፣ በሄድኩበት ትሄዳለህ። ጋለሪ ትሞላለህ። ዩዘር ጃጉር ከኔ ጋር ይሄዳል። የእውነት ይሄዳል። ሌሎቻቸው አንፈልግ። ዴቭ ትሄዳለህ ማትሄድም? እንዴት ነው ግን? ምንድነው አላማ? አንተ ልጅ ሰብሪና ትሄጃለች። ወሮበላ እንዴ? ወሮበላ ከስንት ዘመን ጀምራ ነው የምትሄደው ከኔ ጋር? የእውነት እንዴ? እኔ በጣም ከኔ ጋር እንዴ ሰብሪናማ ትሄጃለሽ። ያ ትሄጃለሽ እንዴ? የእውነት ዮርዲ እንዴ? ዮርዲ ትሄጃለሽ። የሚሄዱትን ሰዎች የሚሄዱት ትንሳኤ አንቺ አንዳንዴ ትሄጃለሽ፣ አንዳንዴ አትሄጂ። ለምን ቀለስት ያለሽ? አንዳንድ ጊዜ ቢሎ ንዴም ታሰ ትሄጃለሽ። የእውነት ያ የሆነ አሁንስ ደበርሽኝ፣ አሁንስ ወደድኩሽ የሚሉ አይነት ቴክስተሮች አይደለም እኮ ዋን ኢትዮ ትሄጃለሽ። ሳም ትሄዳላችሁ። ለምን የተለያየ ሀሳብ እንኳን ባፈልቅ በእኔ ላይ የማይከፉ ሰዎች እንደዚህ። ሮዛ ትሄዳለች፣ ከድሮ ከዩቱብ ማውቃት። ሉሉ ትሄዳለች፣ ሌላ ፕላኔት። የእውነት ያ ሮዛ ትሄጃለች። ከዩቱብ ጀምሮ አንድ አይነት የኔን አመለካከት እንደዚህ ማይጎረብጣት እንደዛ ሰዎች ይሄዳሉ። ጄሪዬማ ትሄጃለች፣ እስኩዬ ትሄዳለች፣ እስከ ዳር ትሄዳለች። ያ እስቲ ዩዘር ትሄዳለህ። አንተማ አትቀር የእውነት እንዴ ስሙ ጋይስ፣ ለምን ሆዴ ተከሰሰ ብለን እኮ የምታለቅሰው ጄሪዬ። አያችኋት? በቢላ ሊወጋ የነበረ እኔ በህይወቴ ኧረ ደግሞ እኔ ጋር የምን የቪዲዮ ሰቀጫነት አለ እንዴ? የቪዲዮ ድርቀት እኮ የለብኝም እኔ። የት አሉ ኢንሳይደሮች? ኦኬ ይሄ የት አለ? በህይወቴ ካደረገልኝ ቀድሞ ተልቶ ያሳየኝ እሱ ሞቶ። ከዛ በኋላ እግዚአብሔር በህይወቴ ምንም አያደርግልኝ ምንም ነገር። መታሰር ነው ከባዱ በጥፋቱ ወይስ መትላትና መሞት ነው ከባዱ? ገስ ተልቶ ከሰው በታች ሆኖ ማሳየት ነው ፈልጎ ብላ እጣን ጠብ ስታደርግ የነበረ ሰው ለራሱም መረጋጊያ የሆነዋል ተብሎ ጥፋትን እመን። ይሄ እንትን ያደርገኛል። ይሁት ገስ ምን አንደርከቨር ነው ያልከው? ሞቶ እኮ ተልቶ ማየት ነው የምፈልገው። ተልቶ ሞቶ ማየት ነው የምፈልገው። ተልቶ በቃ ተልቶ ከሰው ኩይናችን ቴንቱ ተልቶ የመጨረሻው አስቀያሚ ነገር መትላት ነው አይደለ? ተልቶ ማየት ነው የምፈልገው። እንደዚህ ትል ያንጠበጠበ ተንጠበጠቡበት በቃ ያንን ማየት ነው የምፈልገው። አንተነ እኔ አይደለ እኔስ እንዳማረብኝ ያው ይሄ የኢየሱስ ማርያም ምን ማለት ነው? የኢየሱስ ማርያም ማለት ጋይስ ምን ማለት ነው? የእውነት
የታምራት ገለታ ጀበና አንቆርቋሪ የመሰለች ሴትዮ ደግሞ ከማርያምና ከኢየሱስ ጋር ራሷን ታወዳድራለች እንዴ? ልቃም ሱስና ኢየሱስ የተምታታባት እከካ። አንቺ ሱሰኛ እንጂ ከኢየሱስ ጋር መጠራት የለብሽ እከካ። ስንት ብጉንጃ ማለገስ እሺ የኢየሱስ ማርያም ቆንጆ ሆኜ ነው የምትል አንተ። የኢየሱስ ባሪያን ያለች ማርያም ያለች መሰለኝ። አምላክ ልትሄድ 5 ደቂቃ ይቀር ደመና ሆኖ ነው እንጂ እኮ ሄደሃል። ቴንክ ዩ ኢትዮዬ ኪናችን ቴንክ ዩ። ግን ደመናው ይዟቸው ነው መልአኮቹ እንጂ እኮ ሄደሻል እኮ ቆየሽ። በቀደም ዓርብ ዕለት እኮ ነው ራሴን ላጠፋ እያልሽ ስትይ ነበረ። ሄደሻል ሆዴ ሆዴ በላ ሆዴ። አሁን ነው የምዘፍነልን ቱናዬ 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 እየሸተተች ትኖራለች። አንተስ ወደማይቀረው ወደ ጉርጓድሽ ዛሬ ማለት ክብስ ሆዴ ያሳዝነኛል። እግዚአብሔር በምኑ ምንድነው እሱ? ቡቱቱቱ የኔ ቡቱቱ የኔ ኩርቱ ፌስታል የሶማሌ ስደተኛ የታሪብ የመንገደኛ የባህር መንገደኛ ይመስል ሁለት ልብስ በፌስታል አንጠልጥሎ መዞር ይሄ ነው የኔ ልክ ካለ ልብስን ይዘና ብሎ የሚጠራው ሰው ካለ ያው የማንም አሮጊት መቀባበያ የሆነው እሱ ሲጠሩት ወዬ ካላለ ማን ይጠራው ነበር? ማን ነበር የሚጠራው? ወርቄም ስጠራው ወዬ ይላል፣ ያም ስጠራው ወዬ ይላል። የሚያጨናንቀው ሻንጣ የለ፣ ኮሞዲኖ የለ፣ ሶፋዬን አይለ፣ እቃዬን ይዤ የት ልሽጠው የሚለው ነገር የለው። አንድ ፓንት የለበሰው አለ፣ አንድ ጫማ አለ፣ ሁለት ቲሸርት አለ። እሱም በኩርቱ ፌስታል እንዲህ ተሸክፎ ይሄዳል። እንኮ የባህር ላይ ስደተኛ ነው እኮ የሚመስለው። የባህር ላይ ስደተኛ እኮ ምን ሊያደርግልህ ኪሎ ነው ማንም አይጭንልም ስለሚባለው እኮ ወረቀት እንኳን ይዞ አይኬድም። ሁሉ ጊዜ የባህር ላይ ነገ እንትን ነው የሚመስለው፣ ስደተኛ ነው የሚመስለው። ይሄ ወደ አረብ ሀገር ያኔ ስንሄድ ምናምን ነው የሚመስለው። ሁሉ ቀን ውጭ ሀገር እየኖረ ያኔ እኔ በስነ ስርዓት ሻንጣ ይዤ ምናምን ነገር ነው ጂንስ ለብሼ አውልቂ ጂንስ ነው አለኝ። ለምን ስል ልብሱ ቢጣበቅብሽሽ ውሃ ሲነካሽ ምናምን አሉኝ። ደፍተር ደግሞ ዳይሪ የምጽፈው ነበር። ምን ልታረጊው ነው ሲሉኝ አያ ይዤ አልሄድም እንዴ ስላቸው እንዴ ምን ይዘሽ ትጨኛለሽ የቱ ጋር ነው ምናምን ሲል ዳይሪውንማ አልጥልም ብዬ እንደዚህ አድርጌ ነው ይዤ የመጣሁት። ሌላ ነገር እንዳለ አስጣል። የምትፈልጊውን አንድ ልብስ ከውስጡ ልበሽ፣ ሌላውን እዚህ ጣይና ሂጀብ ጥዬ ነው የመጣሁት። ለባህሩ ስለማይመች በመርከብ ላይ ስለማይመች ነው። እሱ እኮ ኢሮፕ እየኖረ የበሳሶ ጀልባ ላይ ያለ ነው እኮ የሚመስለው። በሳሱ ብሮ ያለ ነው እኮ የሚመስለው። ሃይ ያ ደላላ እንደሚጠራው ቁጠሩት እኮ እሱ ገባችሁ? ደላላ ከዚህ ደላላ እንቀያይር የለ እሱ ከጂጂ ጋር ሲጣላ ከማራማዊት ጋር ሲጣላ ሌላ ደላላ ነው እኮ የሚቀያይረው እሱ። እና ምኑ ነው የሚያሳዝን? ቦታ ይሄ ነው ካለ ምን አባቱ ነው? እኛ ምን አገባን? ይሄ ሸለፈታ ሃይ ጭቃ የሆነ ቦታ ላይ ሲቀመጥ እኮ ቆለጡን አንጥፎ የሚቀመጥ ሰውዬ ነው። ዘረጋው እኮ በቃ እንደ ቆዳ የተንጠለጠለ ቆለጥ ይዞ ይሄዳል። ጭቃ ቦታ ምናምን ሲቀመጥ ረገረግ ያለው ቦታ ላይ ፌስታል አያነጥፍም። እዛው ቆለጡን ነው አጣጥፎ የሚቀመጥበት። ይሄ እከካ ምኑ ነው የሚያሳዝነው? ልኩን አያውቅም። እውነት እኔ ሙያ ቦታ ይሄ ነው ወይ ብሎ ራሱን ቆም ብሎ ያስብም። ግዴታ ከሴት ጋር ካልተገኘ ህይወቱን መኖር አይችልም። ለዛው ምንም አብሮት ሊሄዱ የማይችሉ ሰዎች ጋር ሲወተፍ የሚውለው ይሄ ውታፍ ነቃይ ሰው ጅራሬ እንኳን ቢሆን ቀጥታ ብነግራችሁ ሸርሙጣ እንኳን ቢሆን ቪአይፒ ሸርሙጣ አይሆንም እንዴ? ምንድነው? እስተመቼ ነው ፖፖ ይዞ መንገድ ላይ የሚደፋው ዋጋ ለመተመን? ሃይ ሆዴ እኮ አሁን የቀረን እኮ ፒኪኒ ለሷ አዋተን መግዛት ነው በየአይነቱ። እላው ላይ ብልጭልጭ ያለው እላው ላይ ልጥፍ ያለው ያኛው ደግሞ እዚህ ጋር ጉች ያለ ምናምን እኮ ልናዋጣለት ነው እኮ። ለምን አሳ
ይዘ ከምሰጡ አሳያያዝን የሚለው ነገር ውስጥ ልንገባ ነው። እኔ ብየዋለሁ። ወንደኛ አዳሪ እንኳን ብትሆን ቪአይፒህን ጠብቅ። እንዴት ጂጂ ቤት ወንደኛ አዳሪ ሆነ ትገባለህ ብየዋለሁ። አላልኩትም ጋይስ? ሰው እንዴት ገንፎ ድስት ላይ ያለ ለመጠራረግ ሸሌ ይሆናል ጋይስ? ደህና ሰው እንኳን ጠብሶ ህይወቱን አይቀይርም። ህይወቴ በዚህ የተመሰረተ ነው፣ ማንነቴ ይሄ ነው ካለ ቆሻሻ ያሳዝናል ትላላችሁ። ይሄ ነው ምርጫዬ ካለስ ምን አይነት ደደብና ፈንገስ እንደሆነ እየሄደ እንደ ፓራሳይት ትል ማንም ላይ የሚለጠፍ የራሱን ምግብ ማዘጋጀት የማይችል ወንድ እንደሆነ የምታውቁት። ልክ ማራማዊት አስከፋኝ ስትል ጂጂን ጥሩልኝ ይቅርታ ልበላታል። አያችሁ፣ ብቻውን እንዲህ መቆም አይችልም። የሆነ እንዲህ የሚጋደምበት ሰው ያስፈልገዋል። አያችሁ፣ ፈስ እንኳን አንዳንዱ ጉልበት አለው። ትስ ብሎ የሚፈሳ አለ፣ ሀቡስ ብሎ የሚፈሳ አለ፣ እምብር ብሎ የሚፈሳ አለ። እምብር የሚል አይነት የፈሳ ያህል እንኳን ጉልበትና ድምፅ የሌለው ሙትቻ ቁሻሻ ሰውዬ የዶሮ እግር ይዞ ቆፍ ቆፍ እያለ ዝም ብሎ እንትን እየጫረ ይሄዳል። ልቃሚ ምን አባቱ ነው የሚያሳዝነው። ሃይ እኔ ህይወቴ ከሴቶች ላይ ነው የምጠቀመው ካለ ምን ገንፎና አጥሚት የሚያሰራለት ስሪ አንጦለጦለ ደና ዳይመንድና ምናምን እንኳን ልቅም የሚያደርግባቸው ጋር አይኖርም። ቆሻሻ ህይወቱን የራሳቸውን ህይወት የቀየሩ የሱንም ህይወት ሊቀይሩ የሚችሉ እንጂ ሽሮና እንትና አቅርቦ ከዛን በልቶ ከዛን ሁለት ቢራ የሚጠጣ እንደዚህ አይነት ልክስክስ ህይወት እየኖረ ምኑ ነው የሚያሳዝናችሁ? ምኑ ነው የሚያሳዝናችሁ? እሱ ሲንግልማ የሚያሳድድ ሲንግልማ ከዛ ተልቶ ይጠብቀኝ አለችው። ትላንትና ታለቅሳለች። ተብተብ አድርጉ ጋይስ፣ ቪዲዮ ሳሳያችሁ አንዴ ተብተብ አድርጉ። ኮፒ ሊንክ እንዳይዘጋብኝ በእናታችሁ። ይህን ሰሞን የተወኝ ቪዲዮ ማሳየት ስላቆምኩ ሂዱበት በእናታችሁ። ያም ይመጣል። የእሱ ጋርድ ፍሬንድ ነበረች። ያም ይመጣል። ኦፍኮርስ የእሱ ጓደኞቹ ዳርዬ ከገርል ፍሬንድ የበለጠ ወይንም ደግሞ ያችን ትመጣች። እኔ ቦይፍሬንድ ያችን እኔ ይመጣል። የኔ ቦይፍሬንድ ምን ያርጋችሁ? ኧረ ምን ያርጋችሁ ትላለች ጋይስ። የገመትከውን ቂጤን ስስም ነክሰህን ቆዳዬን ገፋሄ ነበር። ጥርስ ላይ የቆዳዬ ቅርፊት አለ ላክልኝ ብላ እንደዛ ስታስቸግረው እንዳልነበረ ማለት ነው። ላክልኝ ናና ፖስታ ውሰድ ብላ እንደዛ መከራው እንዳላሳየች ምን ያርጋችሁ? ልጁ እከካ ንፍጣ ልጁን ወገቡን ሰባብራ ፍራሽ አዳሽ አስመስላ ቂቅ እያለ ነው ከተማ ላይ ሄደው። አሁን ሆዴ በከተማ ጋር ሲያልፍ ጋይስ ሁሉ ሰው ያውቃል። ልክ ቃጭል እንዳሰረ ብታይ ኪውኪ ሆዴ እያለፈ ነው የሚሉት። አሁን ጀርመን ላይ እንዳለ ጠይቋቸው ጀርመኖች። ሆዴ ሲያልፍ ሆዴ ያለፈ ነው የሚሉት። አይተውት እኮ አይደለም። ድምፅ ቂቅ ይላል። ፍራሽ አዳሽ የለም። የሀገር ቤት የእንጨት አልጋ የለም። ልቃሚ ንፍጣ ሲያልፍ ቆራኔው እያለ የሚያልፍ ነው የሚመስለው። እሱ ድምፅ አላወጣም። ሹኩክ ብሎ እንኳ በሱ ቤቱ መሄዱ ነው። ግን ብረት ተተክሎለት ነው ሰርጀሪ ሲደረግ ገና አሁን ወይ ቂቅ ነው። ውሻ ነው የሚመስለው። ቂሉ እያለ የሚያልፍ ሰው ገንፎ እንደዚህ ጧጧት ተነስቶ ለመጠራረግ ወገቡን ይሰባብራል። ሸሌ ነኝ ካለ ቢያንስ ራሱን አያስተዳድርበትም። የሆነ ነገር ቁጭ አያረግም። ልክስክስ ምኑ ነው የሚያሳዝን? ከማጋ እንኳን እንደሚገኝ የማይታወቅ ስነግረው አልነበረም። ሆዴ ጀርመን ድረስ መጥተህ እንዴት አንድ ነገር እንኳን አትይዝም? ደግሞ እንደ ወንደኛ ዳሪነት እሰራለሁ ካልክ እንኳን ቪአይፒ ሰዎችን ለምን አትመርጥም? እንዴት የጂጂ ቅምት ትሆናለህ አላልኩትም? ጂጂ ለራሷ ጸጉሯን እንኳን የምታላጥፍበት ማስትሻታ ገንፎ በቀለጠ ነው እንደዚህ አላጥፋ የምትመጣ። እንዲህ ሲነሳ አታዩትም እንዴ? ጸጉሯን ገይስ በምትጠጣው ሙቅ እያላጠፈች ነው እኮ የምትመጣው። ሃይ ሁማኔሩ ራሱ እዚህ ጋር እኮ ክፍት ሆነ እኮ በረሃ ሆነ እኮ ራሰ በረሃ ራስታ ሆነ እኮ ቀማላም ታከዋለች። ደግሞ እንደዚህ አይነት እከካም ሸሌ ምን አባቱ ነው የሚያሳዝነኝ ታዲያ? ምን አባቱ ነው
በራሱ መቆም እንደማይችል ማራማዊት እንደዚህ አስከፋኝ እያለቻለ ጂጂን ጥሯት ይቅርታ አድርጊልኝ። ምክንያቱም እንደ አይጥ ከአንድ ዛፍ ወደ አንድ ዛፍ ካልዘለለ ራሱን ችሎ እንደ ወፍ መብረርና ምን ማለት ኮንፊደንስ የለው ሙድ መስሎታል። ልቃሚ እኛ ሀገራችን ፍራሽ አዳሽ ብሎ ሰው ሲሄድ ነው የማውቀው። እሱስ ሴት አዳሽ ይሆን ከሀድሽ እከካ ያው ከአንቺ ጋር ስንቶቻችሁ ናችሁ ዊኬንድ ላይ እየወጣችሁ? እያለቀሰች ነው እኮ ጋይስ፣ ይኸው ተደብቃ እንዳትታይ። እኔ ሰው ፊት አላለቅስም ብላ ግብት ብላ እያለቀሰች ነው እኮ። ምን ያርጋችሁ ልጁ እግዚአብሔር። ሽንኩርት ከትፋችሁ ትልቅ ድስት አዘጋጅታችሁ የምትጠብቁት እናንተ ከታትፋችሁ ልበሉት። እሱም ለመበላት ሬዲ ነው። ሙድ ይመስለዋል። አሁን ጂጂ ጋር ሄዳለሁ፣ ጂጂ እንደዚህ ያለች ጉዳዩን ጨረሰችልኝ ይላል። ለራሷ የፋኒ ልጆች ሸቃላ የሆነች የፋኒ ልጆች እንትን ናት። ባውን ታይም ጠባቂ ናት። ምን አባቷን I have question. What is your question? Answer. Right. የምታወጡት ለምን ታውቃል? ነገ የገደለችው ሰው እኔ ለሱ ህይወት አይደለም ለሱ ህይወት ሳይሆን ማለት ነው ለእኔ ለቤተሰቦች የገደለ መባል አልፈልግም። የገደለ እሱን ያጣ መባል አልፈልግም። ወይ በዚህ ምክንያት ለመሰለ ፖለቲካ ነው የሚሰሩብህ። ለምን መሰለ ስምን ነው የሚያሳጡ። ያባ ያንን ነው የምፈራው እኔ። 5 አንሞላ እውነት አሳዘነሽ። ይሄ ተልቶና ሞቶ ነው ማየው። ተረሳ እኔ ቱና አይደለም በቃ እግዚአብሔር በህይወት ካደረገ ቀድሞ ተልቶ ያሳየኝ እሱ ሞቶ። ከዛ በኋላ እግዚአብሔር በህይወት ምንም አያደርግልኝ ምንም ነገር። ግን ስሙ ተልቶ ማየት ነው የምፈልገው ብለሽ የተሳለች ሴትዮ አሁን ለምን ነው ሁሉ ቦታ ቢዩዝ የሚያደርጉት ብላ ታለቅሳለች። ትላንትና እውነት ወይ ተቃጠልኩ ነው ገለ ስድብ ጨረስኩ። አዋጡ እስቲ ጋይስ እውነት አዋጡ። በጣም ነው አንተ ከበር ነው ያልከው። ሞቶ እኮ ተልቶ ማየት ነው የምፈልገው። ተልቶ ሞቶ ማየት ነው የምፈልገው። ተልቶ ከሰው በታች ሆኖ ተልቶ ማየት ፈልግ። ተልቶ የመጨረሻው አስቀያሚ ነገር መትላት ነው አይደለ? ጂጂ አንቺ ትልቅ ከማራማዊት ጋር መጣላቱ ደስ ያለሽ ማራማዊት እንደዚህ ምጠምጃ ትልቁ ፖይንትሽ ምን እንደሆነ ታውቂያለሽ? ማራማዊት ያኔ ከአንቺ ጋር የተጣላ ጊዜ ማራማዊትን ባያውቃት ኖሮ እንደዛ ቂቂቅ እያለ ወገቡን መብላት አቅቶት እንደዛ እግሩ ቀጥኖ እንደዛ ታሞ ለራሱ ከሲስተም ወጥቶ ወደ ሲስተም ለመግባት ቢያንስ 3 ወር ያስፈልጋል። የሚበላው ሲያጣ መጥቶ ይለምነኛል ብለሽ ነበር የጠበቅሽው። ማራማዊትን ስላገኘ አንቺን እንዳይለምንሽ እድሉን ያጣበበችብሽ መስሎ ስላየሽ ያ ነው የሚያናድድሽ የነበረው። ውሸት ነው ጂጂ። እሷን ባያገኝ ተመልሶ ይመጣ ነበረ። ቱና የሚለው ዘፈን ባልተዘፈነልኝ የሚል ትልቅ ብሶት አለብሽ። ገብቶሻል? እንደዛ መንምኖ ሰው ማግኘቱን ላይ ያፍር ነበረ ቦስ። ሰው ማግኘት ታሞ ሰው ሲጠይቀው ይነጫነጭ ነበረ። እንደዛ ሆኖ እንዲያዩት ስለማይፈልግ ገብቶሻል? እኔ ጋር ሆኖ 85 ኪሎ እንትና ጋር ሄዶ 45 ኪሎ ዘፈን ነበር አንቺ ልትለቂ የፈለግሽው። ገብቶሻል? ያ ጃኬት ለብሶ እንትን ነው የሚመስለው። ጉትዬ ዶሮ ላይ ዝም ብለ ፌስታል ስታለብስ ምን ይመስላል? እንዲህ ያሉ አለ ሄዱት። እንደዛ ነበር ልጁ። በጣም የተመነመነው አይታችሁ ከሆነ ምን ብሎ